አንጎልህ ምን ያህል ድንቅ እንደሆነ ለማየት ትንሽ ጊዜ እንውሰድ። በቀን እስከ 70,000 ሐሳቦችን ያመነጫል። በጣም ፈጣን ከሆነ መኪና ፍጥነት በላይም መልእክቶችን በፍጥነት ይልካል። ልክ እንደ የጣት አሻራ በተለየ መልኩ ያንተ ብቻ ነው። በዓለም ውስጥ ያለ የማንም ሰው አእምሮ አንድ አይነት አይደለም። ከማንኛውም ኮምፒውተሮች በበለጠ ፍጥነት ይሰራል። ማለቂያ የሌለው የማከማቻ አቅምም አለው። ጉዳት በሚደርስበት ጊዜ እንኳን ጂኒየስን ማፍራት ይችላል። እንበልና ግማሽ አንጎል ብቻ ቢኖርህ አሁንም ሙሉ በሙሉ ሁሉንም ማድረግ እንደሚችል ሰው መሆን ትችላለህ። ካላመንከኝ ስለ አንጎል ብዙ አስደናቂ ታሪኮች ተመዝግበዋል። እንደ ምሳሌም ያህል አንድ በኮማ ውስጥ ለረጅም ጊዜ ያለ ታካሚ መንቀሳቀስና መናገር ባይችልም በሆነ መንገድ ከሐኪሙ ጋር የመግባቢያ ዘዴን አዳብሮ ነበር። በሌላ ታሪክ አንዲት ሴት ከ12 ዓመቷ በኋላ የተከሰቱ እያንዳንዱን ቀኖችንና ክስተቶችን ጥርት ባለ ሁኔታ ማስተዋል ትችል ነበር። ሌላኛው ደግሞ ቡና ቤት ውስጥ በተነሳ ጸብ ከተደበደበ በኋላ ጭንቅላቱ ላይ በደረሰበት አደጋ የሂሳብ ሊቅ ሊሆን የቻለ ሰው አለ። እነዚህ ታሪኮች አፈ ታሪክ ወይም ተረት አይደሉም። ስለ አእምሮ ከተነገሩ እልፍ አስደናቂ ታሪኮች ጥቂቶቹ ብቻ ናቸው። በጆሮዎች መካከል የሚያስደንቅ ማሽን ተገጥሞልሃል። ዛሬ ከዚህ መጽሐፍ ይህንን ወሰን የሌለውን አእምሮ እንዴት መጠቀም እንደምትችል በስፋትና በጥልቀት የምንዳስስ ይሆናል። ይህንንም በዚህ መልክ ከፋፍለን እናየዋለን። የመጀመሪያው ኒውሮፕላስቲሲቲን መረዳት ይኖርብሃል። እንዲሁም ሁለተኛው አንጎልህን፣ በመቀጠል የቡድን ጥረትን፣ በመጨረሻም ግልጽ ያልሆነውንና ኃይልህን አብራ የሚለውን አስደናቂ ቁልፎችን ከዚህ መጽሐፍ በስፋት አንድ በአንድ እንዳስሳለን። እንደተለመደው ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ እንጀምር። አእምሯችን ምን ያህል ኃያል እንደሆነ እንረሳለን። አንድ ተራ ሰው አማካኝ በመሆን ብቻ ምን ያህል መፈጸም እንደሚችል እንመልከት። 1 ዓመት ሲሆን እንዴት እንደምትራመድ ትማራለህ። ይህን ለማድረግ ምን ያህል ውስብስብ የነርቭና የፊዚዮሎጂ ሂደቶች እንደሚያስፈልግ መገመት ከባድ ነው። ከ1 ዓመት በላይ ሲሆን በቃላትና በቋንቋ እንዴት መግባባት እንደምትችል ትማራለህ። በየቀኑ በደርሰን የሚቆጠሩ አዳዲስ ቃላትንና ትርጉማቸውን ለመማር ትሞክራለህ። እናም ትምህርት ቤት እስክትገባ ድረስ ይህን ማድረግህን ትቀጥላለህ። ትምህርት ቤት ከገባ በኋላ ማመዛዘን፣ ማስላትና ማለቂያ የሌላቸውን የተወሳሰቡ ጽንሰ ሐሳቦችን መተንተን ትማራለህ። እና ይህ ሁሉ የሆነው ይህንን ገጽ ከማድመጥ ወይም ከማንበብ ከመጀመር በፊት ነው። ከእንስሳት የሚለየን አእምሯችን ነው። እስቲ አስበው፣ መብረር አንችልም፣ ጠንካራ ወይም ፈጣን አይደለንም። ከአንበሳ ወይም ከነብር ሮጠን ማምለጥ አንችልም። በውሃ ውስጥ መተንፈስ አንችልም። አካላዊ ተግባራትን በተመለከተ ግን እኛ ተራ አማካኞች ነን። ነገር ግን በአእምሯችን ኃይል ምክንያት በምድር ካሉ እንስሳት ሁሉ የበላይ ዝርያዎች ሆነናል። ይህንን የማይታመን የአእምሮ ኃይል በመጠቀም የውቅያኖሱን ጥልቀት እንደ ዓሣ ለመዳሰስ፣ እንደ ዝሆን ከባባድ ክብደት ለማንቀሳቀስና እንደ ወፍ ለመብረር መንገዶችን ፈጠርን። አሁን አእምሮ ከተሰጡን ስጦታዎች ሁሉ በጣም ታላቁ ስጦታ ነው። ዛሬ ከዚህ መጽሐፍ ደግሞ በስፋት የምናየው ይህንን አስደናቂ ስጦታ እየከፋፈትን እንዴትስ ላንተ ጥቅም መስራት እንደሚችል፣ ይህም ብቻ ሳይሆን ወሰን የሌለው አእምሮህን እንዴት ማስፋትና ማደስ ሕይወትህንም መለወጥ የምትችልባቸውን ጥልቅ ሐሳቦችንና ዘዴዎችን እናስባለን። ዓላማችንም አእምሮህን አድሰህ አቅምህን ከፍ አድርገህ በፍጥነት የምትቀየርባቸውን ቁልፎች መያዝ ነው። አንጎላችን በጣም ውስብስብ ስለሆነ ስለ ሰፊው አጽናፈ ዓለማችን ስለ አሰራሩ ከምናውቀው በላይ እንቆቅልሽ ነው። ስለሱም ቀደም ሲል በሰው ልጅ ታሪክ ውስጥ ከምናውቀው በላይ ባለፉት 10 ዓመታት ውስጥ ብዙ ተምረናል። ስለ አእምሮ ያለን ግንዛቤ ከጊዜ ወደ ጊዜ እያደገ ነው። ሆኖም ያወቅነውም ማወቅ ካለብን እጅግ በጣም ጥቂቱን ብቻ ነው። እናም ገደብ በሌለው አእምሮ ውስጥ አብረን እንጓዝ።
አእምሮን መቅረጽና በፈለግነው መንገድ መስራት እንችላለን። አውቃለሁ ያልተለመደና ወጣ ያለ ሐሳብ ይመስላል። ይህም ኒውሮፕላስቲሲቲን መረዳት ይኖርብናል ማለት ነው። በመቀጠል የምናየው ይህንን ሐሳብ ይሆናል። አብረን እንቆይ። ቀደም ብዬ እንደገለጽኩት አእምሮ መቀረጽ የሚቻል ነገር ነው። ይህ ማለት በማንኛውም ጊዜ ማንኛውም ሰው አንጎሉን የሚሰራበትን መንገድ ለመለወጥ መወሰን ይችላል እያልኩኝ ነው። አስጨናቂ በሆነ ሁኔታ ውስጥ ያደገ ሰው መረጃዎች እንደሚያሳዩት ሊያድግና አዲስ የስኬት ደረጃ ላይ ሊደርስ ይችላል። በአስተሳሰባቸው ምክንያት እንዲህ ባለው ሁኔታ ውስጥ እንዲቆዩ ቢገደዱም ይህንን ሁኔታዎችን ባሸነፉ የተሳካላቸው ሰዎች ብዛት ላይ በመመስረት አስቸጋሪ የልጅነት ጊዜ ወይም ፈታኝ የሆነ አስተዳደግ ወደ ስኬት ከሚመሩ ሌሎች ባህሪያት ጋር ተደምሮ ጥንካሬን ሊፈጥር ይችላል። ችግርን የመቋቋም ችሎታ በብዙ መልኩ ይመጣል። ኒውሮፕላስቲሲቲን መረዳት። ኒውሮፕላስቲሲቲ ወይም የአንጎል ተለጣጭነት ተብሎ የሚጠራው የሳይንስ ሐሳብ አዲስ ነገር በተማርክ ቁጥር አንጎል አዲስ ሲናፕቲክ ወይም ግንኙነት ይፈጥራል ማለት ነው። እና ይሄ በተከሰተ ቁጥር አንጎል ይለወጣል። አዲስ የአእምሮ ደረጃ ላይ ለመድረስም ቅርጹን ያሻሽላል። ኒውሮፕላስቲሲቲ በእኛ የነርቭ ሴሎች የማሳደግ ብቃት ላይ የተመሰረተ ነው። አዳዲስ ግንኙነቶችን በመፍጠርና በማጠናከር ወይም እንደ ሁኔታው በማዳከም የቆዩ ሲናፕቲክ ግንኙነቶችን ያጠናክራል። የሲናፕቲክ ግንኙነቶች ልክ እንደ አምፖል አስባቸው። እያንዳንዱ አምፖል የተለያየ መረጃዎች ተቀምጦበታል። ልጅ እያለ ሆድህን ተረግጠ ሆስፒታል ስለገባህበት ጊዜ፣ ፈተና 0 አምጥተ በተማሪዎች ፊት ስለተዋረድክበት ጊዜ፣ ወይም ለመጀመሪያ ጊዜ ኬክ ስለበላህበት ጊዜና ሌሎችም። እናም እነዚህ አምፖሎች ደጋግመህ ባበራሃቸው መጠን እየደመቁ ይሄዳሉ። ማብራትህን በረሳ መጠን ደግሞ እየደበዘዙ ሄደው እስከ ጭራሹ ይጠፋሉ። መረጃም በአእምሮ ውስጥ እንደዚህ ነው የሚቀመጠው። ደጋግመህ ስታስታውሰው ይደምቃል፣ መርሳት ስትጀምር ይጠፋል። አእምሮችን በቀላሉ ሊታከም የሚችል ነው። ስንለማመድ፣ አዲስ ነገር ስንማር፣ አዳዲስ የነርቭ መንገዶችን በመፍጠር አወቃቀሩንና አደረጃጀቱን በጊዜ ሂደት የመቀየር አስደናቂ ችሎታ አለን። ኒውሮፕላስቲሲቲም ይሄንን ሁኔታ ለማብራራት ይረዳናል። ሁሉም አእምሮዎች መለወጥ የሚችሉ ናቸው። የነርቭ ሴሎች አዲስ ግንኙነት መፍጠር ይችላሉ። ስትሮክ ያጋጠማቸው ታካሚዎች አንጎላቸውን እንደገና በመገንባት የአእምሮ ስራቸውን መልሰው ማግኘት ችለዋል። ከልክ ያለፈ አሉታዊ አስተሳሰቦች ያሏቸው ወይም መጥፎ ሱሶችን ማቆም የማይችሉ ሰዎችም እንደገና አንጎላቸውን አድሰው ባህሪያቸውንና ህይወታቸውን ሊለውጡ ችለዋል። መማር አዳዲስ ግንኙነቶችን በአንጎል ውስጥ ይፈጥራል። ማስታወስ እነዚህን ግንኙነቶች መጠበቅና ማቆየት ነው። ከማስታወስ ጋር ስንታገል ወይም የማስታወስ እክል ሲያጋጥመን በነርቭ ሴሎች መካከል መቆራረጥ አለ ማለት ነው። እዚህ ጋር አንድ ምሳሌ እንውሰድ። ለምሳሌ ለፈተና ብቻ የምታጠና ከሆነ ፈተናው እንዳለቀ ያጠናኸው ወዲያውኑ መርሳት ትጀምራለህ። በተቃራኒው አንድ ነገር ከተማርከው በኋላ ደጋግመህ በስራ ላይ ከተጠቀምከው አንጎልህ መረጃውን አድምቆ እንዲይዘው ይሆናል። የማስታወስ ችሎታ ማጣት በጣም የተለመደ ነው። እኛ ሰዎች እንጂ ሮቦቶች አይደለንምና ነገሮችን እንረሳለን። ነገር ግን ለዚህ የማስታወስ ችግር መጥፎ የማስታወስ ችሎታ አለኝ ወይም ይህንን ለማስታወስ ብልህ አይደለሁም የሚል ምላሽ ከሰጠን የመማርና የማደግ ችሎታችን አሉታዊ በሆነ መልኩ እንጎዳዋለን። በሌላ አነጋገር በማስታወስ ችሎታችን ላይ ያለን እምነት እየተዳከመ ይሄዳል። ይህም የማስታወስ ችሎታን ከማጣት የበለጠ ጉዳት ያስከስታል። እንዲህ አይነቱ የራስ ንግግር ስህተቱን አምኖ ከመቀበልና ከማስተካከል ይልቅ ማስታወስ አልችልም የሚል ገደብን ይፈጥራል። ኒውሮፕላስቲሲቲ በመጠቀም አእምሮህን ከፍላጎትህ ጋር እንዲስማማ ማድረግና መቅረጽ ትችላለህ። በመቀጠል የምናየው ይህንን ሐሳብ ይሆናል። የማስታወስ ችሎታ ሊሰለጥን የሚችል ነገር ነው። ነገር ግን አእምሮ እንዴት መረጃን መቀበል እንዳለበት ማወቅ
ራሱን ኮድ እንዲያደርግ እንዲሰራና እንዲያጠነክር ማድረግ አለብህ። ይህ ማለት አካባቢህን፣ ምግብህን ወይም የአካል ብቃት እንቅስቃሴ ባሉ ነገሮች ላይ ጥቂት ቀላል ለውጦችን በማድረግ አንጎል የሚሰራበትን መንገድ በከፍተኛ ሁኔታ መለወጥ ትችላለህ ማለት ነው። እነዚህን እንዴት ማድረግ እንደምትችል በስፋት እናያለን። ተማሪዎችን ስለ አንጎላቸው ገደብ አልባነት ከተማሩ በኋላ ለራሳቸው ያላቸው ግምት በአንድ ጀንበር እንዳደገ ይነግሩኛል። ተጨማሪው የምስራች ይኸውና፣ አንድ አንጎል ብቻ አይደለም ያለ፣ ሁለተኛ አንጎል አለ። ይህም አንጀትህ ነው። ሆዴን ባርባር አለው ብለህ አታውቅም? የሆድ ስሜት አጋጥሞህ ያውቃል? የሆነ ነገር ልታደርግ ብለህ ሆድህ ተረብሾ አያውቅም? ወይስ ደስ ብሎ ሆድህ ወይም ቢራቢሮ እንዳለ ተሰምቶ አያውቅም? በምግብ መፈጨት ስርዓት ግድግዳዎች ውስጥ ተደብቆ የሚገኝ ይህ በአንጀት ውስጥ ያለው አንጎል በምግብ መፈጨት፣ በስሜትና በጤና እንዲሁም በምታስብበት መንገድ ላይ ተጽዕኖ አለው። የሳይንስ ሊቃውንት ይህን ትንሽ አንጎል ኢኤንኤስ ወይም ኢንተሪክ ነርቭ ሲስተም ብለው ይጠሩታል። እና እንደምናስበው በጣም ትንሽ አይደለም። ኢኤንኤስ ከ100 ሚሊዮን በላይ የሆኑ የነርቭ ሴሎችንና 2 ቀጭን ንብርብሮችን ይይዛል። ሳይንስ አንጀት በአእምሮአችን በስሜታችንና በባህሪያችን ላይ እንዴት ተጽዕኖ እንደሚያሳርፍ ገና መረዳት እየጀመረ ነው። የአንጎል አንጀት ግንኙነት ተብሎም ይጠራል። አንጀት አእምሮአችን በሚሰራበት መንገድ ላይ ከመጠን በላይ ተጽዕኖ ያሳድራል። ይህንንም ከአንድ ዛፍ አሰራር ጋር ማመሳሰል እንችላለን። በመሬት ውስጥ የሚገኙ ስሮች ጠቃሚ ንጥረ ነገሮችንና ውሃን ከአፈር ውስጥ በማውጣት ወደ ግንድ ይልካሉ። ግንዱንም ያጠናክራሉ፣ ይገነባሉ። እናም ግንዱ ለዛፉ አዳዲስ ቅጠሎችን እንዲያበቅል የሚያስፈልገውን ነገር ይሰጠዋል። ቅጠሉም በተራው ብርሃንንና ሌላ የኃይል ምንጭ ይሰበስባል። በተመሳሳይ መልኩ የምንወስዳቸው ንጥረ ነገሮች ወደ አንጀታችን ውስጥ ይገባሉ። አእምሮአችንን ለማንቃትና ለማንቀሳቀስም እነዚያን ንጥረ ነገሮች እንጠቀማለን። አእምሮአችን ከጠቅላላው የሰውነታችን ክብደት አንጻር በጣም ትንሽ ቢሆንም ከምንወስደው ኃይል 20% ይጠቀማል። አንጀት ከ100 ሚሊዮን በሚበልጡ የነርቭ ሴሎች የተሸፈነ ነው። አንድ ሕፃን በማህፀን ውስጥ ሲያድግ ኢኤንኤስ እና ሲኤንኤስ ከተመሳሳይ አካል ይገነባሉ። ሁለቱም ስርዓቶች በቫግነስ ነርቭ በኩል ይገናኛሉ። በብዙ መንገዶች ሁለቱ ስርዓቶች በመዋቀር ውስጥ እርስ በእርስ ይያያዛሉ። አንጀት በእነዚህ የነርቭ ሴሎችና በባክቴሪያዎች መረብ የተሰራ ነው። ልክ እንደ አንጎል ሁሉ ሁላችንም የተለያየ የራሳችን የአንጀት አሰራር አለን። ከዚህም በላይ እነዚህ የነርቭ ሴሎች የሚሰሩት ልክ እንደ አንጎል በተመሳሳይ መንገዶች ነው። በአንጎልና በአንጀት መካከል ያለው ግንኙነት አሁን ላይም ድረስ እየተመረመረ ነው። ነገር ግን በጣም ተመሳሳይ በሆነ መንገድ የሚሰሩ መሆናቸውን ደርሰንበታል። ትንሹ አንጀት ከትልቁ ጋር በመተባበር የአእምሮአችንን ሁኔታ በከፊል ይወስናል። የሆነ ነገር ትክክል እንዳልሆነ ሲሰማ ወይም የሆነ ተንኮል ልታደርግ ስታስብ አንጀት ላይ የሚሰማ ስሜት እንዲሁ በአንጎል እምነት ምክንያት ብቻ አይደለም። አንጀት ክስተቶችን የሚተረጉምበትና ለአንጎል መልእክቶችን የሚልክበት የራሱ መንገድ አለው። ከዚህ በተጨማሪም ለአንጀት ትንሽ ምግብ ብቻ ስትመገብ ለአእምሮ ትንሽ ነዳጅ ብቻ እያቀረብክለት ነው። አሁን አንጀትህ የበላኸውን ምግብ እየፈጨ ልክ እንደ ነዳጅ ወደ አንጎል እየላከ ነው። በተመሳሳይ ጊዜ አእምሮህ በጣት ጫፍ ስር ያሉትን የእነዚህን መጽሐፍ ገጾች እየተረዳ የተቀመጥክበትን ወንበር ምቾት እያረጋገጠና በዚህ ያለውን አካባቢ እየተከታተለ ነው። ደህና መሆንህንም ያረጋግጣል። ሌላኛው የአንጎል ክፍል በአካባቢ ያለውን ጠረን፣ ምናልባትም ቡና ወይም ሽቶ ወይም የመጽሐፉን ገጾች ጠረን እያሸተተ ነው። ይህን ሁሉ ያልኩ በጆሮ መካከል የተቀመጠ ከፍተኛ ኃይል እንዳለ ለማስታወስ ነው። አንተም ይህን ልዕለ ኃይል ለማድረግ አሊያም እንዲወድቅና እንዲበሰብስ ለማድረግ ችሎታ አለ። ኃይልህ በምን አይነት አካባቢ ላይ መስራት እንዳለበት መወሰን ትችላለህ። የህይወት ተልእኮህን የሚደግፍ ወይም ከታላላቅ ህልሞች የሚያዘገይ ማድረግም ትችላለህ። እዚህ ጋር ይህ ታላቅ የአእምሮአችን ኃይል በእኛ ውስጥ
የሚገኝ ከሆነ ለምን ከህይወት ጋር እንታገላለን? በመቀጠል ይህንን ጥያቄ ለመመለስ እንሞክራለን። አእምሮህ በጣም አስደናቂ ከሆነ ከመጠን በላይ መጨነቅ፣ ትኩረትን መከፋፈል፣ የመርሳትና የብቃት ማነስ ስሜት ለምን ባንተ ላይ ኖሩ? ብዙ አቅም ቢኖርህም ለምን የአንድ ሰው ስም ማስታወስ ያቅታል? ይህንንስ እንዴት እናስታርቃለን? መልሱ በጣም ቀላል ነው። እንዴት አእምሮህን መቆጣጠር እንዳለብህ አልተማርክም። ዛሬ ይህንን አስተምርሃለሁ። ለአንድ ሰው መልካም ሐሳብ ስትሰጠው ቀኑን ሙሉ ታበረዋለህ። ለዚያ ሰው እንዴት መማር እንዳለበት ብታስተምረው ግን መላ ህይወቱን ነው የምታበራለት። ትምህርት ቤት ለመማር ጥሩ ቦታ ነው። እዚያ ምን መማር እንዳለብን፣ ምን ማሰብ እንዳለብንና ምን ማስታወስ እንዳለብን ተምረናል። ግን እንዴት መማር ወይም እንዴት እንደምንማር፣ እንዴት እንደምናስብ ወይም እንዴት እንደምናስታውስ አልተማርንም። ዕውቁ ሰር ኤን ሮቢንሰን ስለ ትምህርት እንዲህ ብሏል። ከኔ ጥልቅ ስጋት አንዱ በዓለም ዙሪያ ያሉ የትምህርት ስርዓቶች እየተሻሻሉ ባሉበት ወቅት አብዛኞቹ እነዚህ ማሻሻያዎች በፖለቲካዊና በንግድ ፍላጎቶች የሚመሩና ሰዎች እንዴት እንደሚያስቡ በተሳሳተ መንገድ የተረዱ መሆናቸው ነው። ሁሉም ተማሪ በተመሳሳይ መንገድ ታጭቆ ይማራል። በዚህም ምክንያት ስፍር ቁጥር የሌላቸውን ወጣቶች ተስፋ እያበላሹ ነው። ከዚህ በፊት እንደነገርኩ በትምህርት ስርዓቱ ምክንያት ህይወቴ ውስብስብ ነበር። እንደ እውነቱ ከሆነ እኔ ለመማር ብፈልግ እንኳን አእምሮዬ መማር አይፈልግም ነበር። ይህ የሆነበት ምክንያት በዓለም ውስጥ ያሉ ትምህርት ቤቶች በስርዓተ ትምህርታቸው ላይ ህፃናት እንዴት መማር እንዳለባቸው ባለማካተታቸው ነው። ያስተማሩንን መልሰን ልንደግመው እንደምንችል ለማወቅ ማወቂያ በሌለው ሁኔታ ይፈትኑናል። ነገር ግን ራሳችንን እንዴት እንደምናስተምር፣ አእምሮአችንን ማበልጸግ፣ አዳዲስ ጽንሰ ሐሳቦችን ማግኘትና በዕለት ተዕለት ህይወታችን ውስጥ መሰረታዊ የሆኑትን ነገሮች እንዴት መከወን እንዳለብን አንማርም። ኤሪክ ሪስ እንዲህ ይላል፣ ለማሸነፍ ብቸኛው መንገድ ከማንም በበለጠ ፍጥነት መማር ነው። ይህን ስል ልጆቻችንን ለማስተማር ጠንክረው የሚሰሩ መምህራንን ጥፋተኛ ለማድረግ አይደለም። በእኔ እምነት አስተማሪዎች በማህበረሰባችን ውስጥ በጣም ተቆርቋሪ፣ ሩሩና ብቃት ያላቸው ናቸው። እንደውም በጉዳት ምክንያት በትምህርቴ ስለደከምኩ እኔንም ሆነ ሌሎችን ልትረዳ እናቴ አስተማሪ ሆናለች። ችግሩ ያለው መምህራን በሚሰሩበት ጊዜ ያለፈበት ስርዓት መሆኑ ነው። ራሳቸውን በራሳቸው የሚነዱ ኤሌክትሪክ መኪኖችና ተሽከርካሪዎች ባሉበት ወደ ማርስ ልንሄድ በምንሞክርበት ዘመን ላይ የትምህርት ስርዓታችን ከፈረስና ከሰረገላ ጋር እኩል ነው። አውቶሜሽን እና አርቲፊሻል ኢንተለጀንስ የወደፊት ስራ የማግኘት እድላችንን እየጎዳው ነው። በቅርቡም የጉልበት ሰራተኞች በሮቦት ይተካሉ። ይህ ሁሉ ወደ አንድ አቅጣጫ ይጠቁመናል። ከትምህርት ቤት ይልቅ ራሳችንን የማስተማር ኃላፊነት መውሰድ አለብን። ትምህርት ቤቶች ምን መማር እንዳለብን ቢነግሩንም ግን እንዴት መማር እንዳለብን ካልነገሩን ቀሪውን ስራ በራሳችን መስራት አለብን። የዲጂታል ዓለም አእምሮአችንን ለመጥለፍ እየሞከረ ነውና ስለ መማር የምናውቀውን መሰረታዊ ህጎች እንደገና ማዘጋጀት አለብን። አርቲፊሻል ኢንተለጀንስ ስራዎችን ሁሉ እየቀማ ነውና ለማይታወቅ ወደፊት ዝግጁ መሆን እንችላለን። በመጨረሻም የኔ ምክር ነው። ዓለም ከምንጊዜውም በላይ ብዙ ፈተናዎችን ወደ አንተ እየወረወረች ነው። እናም እነዚህ ችግሮች እየጨመሩ እንደሚቀጥሉ የሚጠቁሙ ምልክቶች አሉ። በተመሳሳይ ሁኔታ በጥሩ ሁኔታ የተዋቀረ አእምሮ ካለ ከበፊቱ የበለጠ በችግሮች ውስጥ መፍትሄ አምጪ ትሆናለህ። እናም ማንኛውንም ፈተና ለመቋቋም የሚያስችል ከበቂ በላይ አቅም እንዳለ አሁን ላይ ማወቅ ያስፈልጋል። ካልሆነ በችግሮች ስትዋጥ የምትነሳበት አቅም አይኖርህም። አሁን ካለህበት ተጨባጭ ሁኔታ ጋር ለመጣጣም ከሰው በላይ የሆነ አቅም የሚጠይቅ ሊመስል ይችላል። ነገር ግን ቀድሞውንም የተደበቀ ልዕለ ኃይል በውስጥ አለ። እርሱም አንጎል ነው። ልክ እንደ ስፓይደርማን የሸረሪት ድሮች ከእጅ መተኮስ አትችል ይሆናል። ነገር ግን ከዚህ በጣም የተሻለ ነገር ባንተ ውስጥ አለ። በጭንቅላት ውስጥ ያሉ የነርቭ ድሮች። በጆሮ መካከል የልዕለ ኃይል አንጎል ትልቁ ስጦታ ነው። እና ማድረግ ያለብህ ስልክህን አፕዴት በምታደርግበት መንገድ አእምሮህን ዘውትር ማሻሻል ብቻ ነው። አዲስ ሶፍትዌር ወደ አእምሮ እንዴት ትጭናለህ? ይህን ለማድረግ ከሚያስችሉና ከመወዳቸው መንገዶች
አንዱ አሁን እያደረግነው ያለነው ነገር ነው። ማንበብ ይባላል ወይም ማድመጥ። በመጨረሻም ውድሮን ዊልሰን ያለውን አባባል በማየት የዛሬን የመጽሐፍ ቅምሻችን እንቋጭ። እንዲህ ይላል፣ እኔ ያለኝን አእምሮ ብቻ ሳይሆን ከውጭ መበደር የምችለውን ሁሉ ነው የምጠቀመው። ውድሮን ዊልሰን። አንተም እንዲሁ አድርግ። የዛሬ የመጽሐፍ ቅምሻችንን ይመስል ነበር። ከዛሬው የመጽሐፍ ቅምሻ አዲስና ህይወት ለዋጭ ጥልቅና ኃያል የሆኑ ሐሳቦችን፣ ዘዴዎችንና ሚስጥሮችን ለማየት ሞክረናል። በእርግጠኝነት የተመቻችሁ ሐሳብ ይኖራል። ኮሜንት ላይ ጻፉልን። ይህንን ቪዲዮ ላይክ፣ ሼር እንዲሁም ይህንን ድንቅ የእውቀት ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ ጋብዛችኋለሁ። እንዲሁም ደግሞ ይህንን መጽሐፍ ሙሉን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ጻፉልን። በሚቀጥለው ጊዜ በሚቀጥለው ህይወት ለዋጭ መጽሐፍ እስክንገናኝ ድረስ ቸርን ሰንብት።